በየቂጥ የሰው ሀገር ቂጥ እየሄድክ ከምታይ የሀበሻ ቂጥ ይሻላል። ብንባላም ብንስማማም ባንስማማም እኛው እርስ በርስ ነው የምንሻለው። በሀገሩ አይኮራም። በጊፍት እናረጋ በጊፍት አርግ ክፈት። ዝም ብለህ አንዴ ይሄኛውን ፎቶ ትለቃለህ፣ አንዴ የዳቆን ፒክቸር ታደርጋለህ። ዝም ብለህ እየዞርክ አፍህን ከመከፍት ቤትህን ከፍተክ ቺኮቹን አበረታተክ ዌስቶቹን አምጣቸው። ጊፍት ከሰጠካቸው እየመጡ ይደንሳሉ። ከዛ በኋላ ሌሎቹ ሲሰጧቸው አንተ ምን ለነሱ መስጠት ታቆማለህ። ለምን እንደዚህ አይነት የሆነ ፕሮግራም አትከፍትም? ደንቆሮ አብሻ ሴት ወይኔ ጉድ አንጥምም። ጌታነ ከከፈታችሁ እንተውርካለን ምንም አይልም። እና እንዴት ናችሁ? ሰላም ናችሁ? እንትና ሰደበችኝ። ስንት ሰው ነው ያለው? 150 ሰው። ወዴት ሄዳችሁ ዛሬ ሰው የት ሄደ? ሌላ ቤት የተከፈተ ቤት አለ እንዴ? ዊጉ ምን ሆነ? ዊጉ ምንም አልሆነም። እኔ የምላችሁ ሌላ ቤት የተከፈተ ቤት አለ እንዴ? እንትን ተኝቼ ነበረ። ሄለን ሰደበችኝ እንዴ? ዛሬ ተሳደበች። አኒ ለባሉ ድምቀት እንዲያሳየኝ። አረ ድፍረት ቪዲዮ እኮ ማልሰራው እኮ እኔ እኮ ችግር የለብኝም። መተወረክ ምናምን ቪዲዮ መስራት እችላለሁ። ግን ቲክቶክ እንትኔን አካውንቴን ሻዶ ባንድ አስገባው። የፈለገ ነገር ብለቅ 2000 ሰው 3000 ሰው ኤክስኪውዝ ሚ እኔ ቢያንስ አልታየም ከተባለ የኔ ቪዲዮ ቢያንስ ላይክ 50,000 ሰው ምናምን ያየዋል። እሱን ቲክቶክ ካላሳያቸው እንጂ እኔ ቪዲዮዬን አይቶ አያልፍም። እድል የሆኑ ሰው ያየዋል ቪዲዮዬን። ግን ቲክቶክ ስለከለከለኝ እኮ ነው ማልሰራው እንጂ እተወርክ ነበር። ምን ችግር አለብኝ? እኔ ምን አገባኝ? ሌላ ትልቅ አጀንዳ እየመጣ ነው። እስቲ ሙች በለኝ። በስመ አብ እኔን ይመለከታል። እኔን የሚመለከት ከሆነ አጨበጨብኩ በለኛ። ቁጭ ብዬ ነው ማሽቋለጠው። ግን ያውን የማልወዳቸውን ወሬዎች አለ። እንዴት ነሽ? ደህና ነሽ ወይ? ምን ነው ዛሬ ስትገቢ ያላየሁሽም? የስ ጌታነ እኔን የሚመለከት የስ አለውበታ። እኔ ምን አገባኝ? እኔም አልፈልገው ታውቃላችሁ። ይሄ ምናምን ጣጣ ውስጥ መግባት አልፈልግም። ከዛ ውጪ ግን ሀኒ ወይ ከዛ ውጪ ግን አለው። ተመስገን አምላኪው። ጾም አታሳድረን። በርትታችሁ ጸልዩ እኮ የምንላችሁ በማስረጃ ነው። ጾም አታሳድረን ካላችሁ ሪካርደሮችም ወጥረው ይሰራሉ፣ ጉዳቸውም ይመጣልናል። እኛ እናጨበጭባለን። እኔና የሀናቡ ፎሎወሮች ቁጭ ብለን ምን አገባን? ታድለን። የሰሞኑ መጀመሪያ ላይ ወርቅ የተባለው ነገር የሆነ ነገር መስሎኝ እኔም ሙድጄ ነበረ። ግን አሁን ግን ይቺ የወርቋ ነገር ወርቅ የተባለው ነገር ትንሽ ወደ ሌላ ቦታ ስለምትሄድ እዛው ራሳቸውን ችለው እዛው ይጨቃጨቁ፣ እኛን አይመለከትም ብለን ዝም ብለናል። ተመስገን አምላክ። ቸርች ልሄድ ነው። ሂጂ ጸልይ። ቤተ ክርስቲያን መሄድ ያስፈልግሻል እናቴ። አንቺ አሁን ቸርች መሄድ ያስፈልግሻል። ምክንያቱም ዝም ብዬ ሳይ ትልቅ የአእምሮ ጭንቀት አለብሽ፣ የመንፈስ ጭንቀት ይታይብሻል። አእምሮሽ ልክ አይደለም። አትተኝም። እንቅልፍ ያለመተኛት ነገር ብዙ ነገር ስለሚያስፈልግ ሂጂ። አሁን እኔ 8 ሰዓት ያህል ለጥ ብዬ ነው የተነሳሁት። አዎ ሄጅም አላቅም ቸርች። ግን አንቺ ቸርች ሂጂ። አሁን እንደ ሐሳብ ሂጂ። እኔ ምን አገባኝ? ሂጂ ጸልይ። ጥሩ አይደለም። የምትጨናነቂ ከሆነ ከዛሬ ነገ በዚህ ገባው በዚህ ሂጂ ጸልይ። ሙንኪ ግን ሙንኪ የሚያገባኝ ነገር የለም። ፊቴ ከላይ ወደ ታች ረዝማል። የራሳችሁ ጉዳይ። ምን አገባኝ እኔ። ማነ እንቅርት ይብላሽ አቦ ደደብ ሚዩት አርጋት። እቺ አሁን የጻፈችዋን ምናምን በላይ ጻፈችው። ሚዩት አርጋት። ቱጣ ሄዳ ሄለን ቤት ጻፍ። ሄለን ቤት አይቻታለሁ። በሚዩት አስወጫት። አትቦልኪያት ግን ሚዩት አድርጊያት። ሂጂ ውጪ። ሰው አትሳደብ። እዚህ አረስቲ ተቀመጥ። ወይኔ እስቲ በእናታችሁ ጊፍት እንትን ግዙልኝ፣ የስልክ ማስገመጫ ግዙልኝ። የሀገር ልብስ ተገዝቶልኛል። ማን እንደገዛልኝ ስሙን ያልተናገረ ሰው የሀበሻ ቀሚስ ገዝቶልኛል። ሴትዮዋም አድሬስ ሽላኪ ልላክልሽ እያለች ነው። እኔ ደግሞ ማን ነው የገዛልኝ ሰው ማን ነው? እንደ አሮጊት ነው። አንድ አሮጊት ነች። አሉላም ታውቃታለህ? እኔ አላውቃትም። አይደለም የሀበሻ ቀሚስ ተገዝቶልኝ ማለት ነው። አድሬስ ሽላኪና የሆነ ሰው ነው እዚህ ቲክቶክ ላይ ነው የገዛልኝ። ሴትዮዋ ቤት ገብቼ ተገዛልኝ። ግን እኔ ግራ ገባኝ። ማን ነው የገዛልኝ ነው? ማን ነው ከጠላቴ በኩል ነው የተገዛልኝ ወይስ ከወዳጄ? የገዛልኝን ሰው ካላወቅኩኝ ያንን ልብስ አልለብስም። አሳውቀኝ። እኔ ነኝ ሀንዬ የገዛውልሽ ብላችሁ በውስጥ መስመር ካሳወቃችሁኝ ከተማመንኩባችሁ አድሬሴ ልኬ የሀበሻ ቀሚሱን እቀበላለሁ። አለበለዚያ ግን አልቀበልም። አድሬሱን ልኬ ተቀብዬ ቪዲዮ ሰራለሁ። እዚህ ወገቤ ላይ አስሬ እስክስታው ሁሉ መታልሃለሁ። የገዛህልኝ ሰው እኔ እስክስታም ሆነ ተወርካለሁ። የሚያገባኝ ነገር ወርቁ ነው። ኧረ ተው። ኧረ ስለ መድኃኒዓለም ተው። አንቺ አይደለሽም ማወቀሽ ነው።
ቤቢ አውቀሽ ነው። አይስዌር ውሸትሽን ነው። ኧረ በስመ አብ ከጠላቴ ነው ከወዳጄ የተገዛው ያበሻ ቀሚስ ይኸው ጌታን አድሬሱን ላኪ ሰኞ ዕለት አልክልሻለሁ ብላ ሴትዮዋ አስመርጬ ምን ብዬ ቁጭ አድርጌያለሁ። ግን ማን ነው የላከው? ማን ነው የገዛልኝ? ማንነቱን ያ ብር እንዴት ነው የመጣው? ከምን የመጣ ነው? እንዴት በጉልበትክ ያገኘኸው ብር ነው ወይስ ምን አድርገን ያገኘኸው ያን ብር? ካልነገርከኝ አለብስምም አላገኝምም። ይሄ ልጅ ሰላም ነሽ? ብራውን አመድ ምንድን ነው ከለሬ? ባይዘወይ ጥቁር አይደለም እንትን ብራውን ከለር ነው ከለሬ ምድር ላይ ግን የሚያገባ ነገር የለም። የፈለገ ነገር ይሁን። አሁን የስልክ ማስቀመጫ ስለሌለኝ ፊቴን በስነ ስርዓት ማስተካከል አልቻልኩም። ሹጥጥ ፍጥጥ ያለ ስለሆነ ያበሻ ቀሚሱ እንደተገዛልኝ የስልክ ማስቀመጫ ግዙልኝ። ካሻፕ ላይ ካሻፕ አድርጉ። የታለ አንተ መዝገቡ ቶሎ በል። ለስልክ ማስቀመጫ እዚህ ተሰብሮብኛል ግዛልኝ። አንተ ደደብ አንዬ ካሻፕሽ ላኪልኝ ልግዛልሽ ይላል። ይህንን ስልክ ማስቀመጫ ከገዛልኝ እኔ ለአንተ በፕራይቬት እተወርክልሃለሁ። ቂጥ ትወዳለህ ካውቃለሁ። ከናይጄሪያዎቹ ጋር እገላግልሃለሁ። የኔን ቂጥ ዝም ብለህ እየደጋገምክ ታያለህ። ምን ከማን ጋር ፍቱ? ከማንንም ጋር አልተጣላሁኝም። እኔ ማንንም አልተሳደብኩም። እኔ ማንንም በአሽሙር አልተሳደብኩም። ማለት በአሽሙር ተሳድቤያለሁ። አሁንም ልርገምላችሁ፣ በአሽሙር አዎ ተሳድቤያለሁኝ። ዛሬም አሸሙራለሁኝ። ዛሬም አሸሙሬያለሁ። ነገም አሸሙር በአሽሙር እሳደባለሁኝ። ግን ሲሳደብ አንድ ሰው ብቻ አይደለም። መዝገቡ ይግዛልኝ የመኪና ያ ታውቂዋለሽ መቼስ ማን እንደሆነ ይግዛልኝ የስልክ ማስቀመጫ። ሀንዬ ካሻፕ ላድርግልሽ። ሀንዬ እኔ ጊፍት መስጠት አልወደም በካሻፕ ብር ልስጥሽ። አፈር አባህ ብላ ደደብ። ከዛ በኋላ የሰጠከኝን ቆጥራት ሀናቡ ጋር ቂጥሽን ካላሳየሽኝ ካልተወረክሽልኝ ልትል። አንድ ነገር አዳምጥኝ። ሀናቡ አሸሞርሽ ለምትሉት ፈስ ያለበት ዝላይ ሆኖ እሱ አንድ ሰው ብቻ ያሸሞርኩ መስሎት ያ ሰው ተጨቃጨቀኝ እንጂ እኔ አንድ ሰው ብቻ አይደለም ያሸሞርኩትኝ። እዚህ ቲክቶክ ላይ ቢያንስ ወደ 10 ይሆናሉ። 10 የሚሆኑ ሴቶች ላይ ነው ያሸሞርኩትኝ። ስለዚህ አሁን አንዷ እኔ ብቻ ነኝ ያሸሞርሽብኝ ስላለች ለዛ ነው እንትን የምትለው። ለምንድነው ዘጠኞቹ ዝም ለምን አሉ? ዘጠኞቹ ንቃችሁኝ ነው። ሀናቡ አሽሞርሽብን ይቺ አሽሞረኛ ብላችሁ ያልተናገራችሁት ንቃችሁኝ ነው። ስልክ ተንሸራቶ ወደታች እየሄደ ነው። ያረ ቢስቲ ተቀመጥ ጌታን ንቃውኝ ነው። ወደ 10 ይሆናሉ እኮ ያሸሞርኩባቸው። እኔ እኮ ብዙ ጊዜ በአሽሙር እኮ ሰው እናገራለሁ። ግን አሁን አሽሞርሽ የምትሉኝ አንድ ሰው ብቻ ነው። ኖ አንድ ሰው ብቻ አይደለም፣ 9 ናቸው። 10 ይሆናሉ ቆጥሬያቸው። ስለዚህ ዘጠኞቹ ተነሱ እንጣላ። ድፍረታቸው ለአንድ ሰው ብቻ ስም አልጠራው። ዝም ብዬ ነው አሽሙር የገለብኩሽ። አሁንም እገልብሻለሁ አዳሜ። ግን አንድ ሰው አይደለም፣ አንድ ሰው ብቻ እናንተ ፎከስ ታደርጋላችሁ። ያም ሰው እኔ ላይ ነው አለ እንጂ ብዙ ሰው ነው የተናገርኩት። እኔ የምላችሁ ሄለን ወርቅዬ ምን ነው እናቴ? ምን ነው ቁጭ አልሽ እናቴ? ምን ነው ቁጭ አልሽ? ጨቅጭቀን አስነስተንሽ ማለት ነው። ሄለን ወርቅዬ ቁጭ ማለት ጀምራለች። ትናንትና ጊፍት ስትጫወት ቁጭ ብላለች አይደለ? ሂማን ሄሮን አርጋ ቁጭ አለች አይደለ? ሄለን ወርቅዬ ተቀመጥሽ። ጥያቄ አለ ላንቺ። ለምንድን ነው የተቀመጥሽው? ዋይ በፊት ተቀምጠሽ ነበረ። ላፍ የምታረጊው ጊፍት ጨቅጭቀን አስነስተንሽ ሂማኔርሽን አስወልቀን ኮፍያ አስደርገን አፍሽን ወደ ጎን እያልሽ እያጣመምሽ ስራ ጀምረሽ ነበረ። እንገዳደልም ሆነ እንተናነቅ የሚባል ጌም ጀምረሽ ነበር። አሁን ግን ለምንድን ነው ቁጭ ያልሽው? ትላንትና ቁጭ አለች ሄለን ቁጭ አለች። ሀናቡ በዚህ ጉዳይ ላይ ምን ትያለሽ ብላ የሆነች ልጅ ቪዲዮ ላከችልኝ። ቁጭ ብለሽ በፕራይቬት ነው፣ ሪካርድ እንኳን አይደለችም፣ ግን ሪካርድ አድርጋ በውስጥ ላከችልኝ። ለምንድን ነው የተቀመጥሽው? ለሄለን ወርቅዬ ጥያቄ አለኝ። ሂማን ሄርሽን ጭንቅላትሽ ላይ ጭነሽ ወንበር አስተካክለሽ ቁጭ አልሽ። ትንሽ ቆይተሽ ደግሞ ወደ ኋላ ተጠጋጊና በዲኮር በፊት እንደምታረጊው ዲኮር ውስጥ አድርገሽ ቁጭ ብለሽ እንዲያልሽ መልክ እየሰራሽ ጊፍት ልትለምኝ ነው ማለት ነው። አይሆንም። ተነስተሻል። ቆመሽ ነው ጌም የምትጫወቺው። እኔ የህዝብን አስቃለሁ ኮሜዲ ነኝ ምናምን ብለሻል። አንቺ ኮሜዲ ሳትሆኚ ኮሜዲና ነው የሚባለው ይሄ የኢትዮጵያ ሳጥን። እንደዛ ነሽ። ትነሻለሽ። ተቀምጠሽ ጊፍት መሰጠት የለበትም ላንቺ። ትነሻለሽ፣ ታውሪያለሽ። እንደገና ደግሞ ብልግና ወሬዎችም ታውሪያለሽ። ማንነትሽ ወጥቷል። ብልግና ወሬም ስለምታውሪ አሁንም ትነሻትና ብልግና ወሬሽን እያወራሽ ትቀጥያለሽ። ሄለን ወርቅዬ የምትባይ ሴትዮ ቁጭ ማለት አትችይም። ቆመሽ ነው፣ ብልግናም እያወራሽ ነው፣ ተሳዳቢም ነሽ። ትክክለኛ ማንነትሽን ጭምብልሽን
ገልጠን ትክክለኛ ማንነትሽን በዚህ በሁለት ወር ውስጥ ምናምን እንገዳደል ጌም የሚባል ሐሳብ ሰተናችሁ አስነስተን ቁጭ ብላ ቆማችሁ አዳሜ ተዋርደሻል። በንገዳደል ጌም አዳሜ ተዋርደሻል። አዳሜ ፊትሽ ተጅጉርጉሮ አገጭሽ ሾጦ አይተናል። የተለያየ ጸጉራችሁ ወደ ኋላ ምናምን ከሐናቡ የሚያስነቅ ግንባር አይተናል። የተለያየ ነገር አይተናል። አሁንም መቀመጥ አትችይም። ሄለን ወርቅዬ የምትባይ ሴትዮ ተነሺ ብያለሁ። ተነሽ፣ ከወንበርሽ ላይ ተነሺ። ቂጥሽን እያሳየሽ ለአምስት ምናምን ጊፍት ስትሰጡኝ የተወረካለሁ መኒጋን ስትሰጡኝ እንዲላሉ ብለሻል። ተነሺ፣ መተወረክ አትችይም። ጮማ ብቻ ነው የተሸከምሽው። ግን ቁጭ ብለሽ አትላኩልኝ፣ ወሬ ላይ ነኝ። ቁጭ ብለሽ ጌም መጫወት አትችይም በጭራሽ። ቁጭ ብሎ ጌም የሚጫወቱም ሆነ ቁጭ ብለው እያወሩ ስርዓታቸውን ጠብቀው ጊፍት የሚሰጣቸው እንዳንቺ አይነት ሰዎች አይደሉም። እንደናንተ አይነት ሴቶች ትነሻለሽ አዳሜ። ክብርሽን እያጣሽ ማንም እየሳቀብሽ ማንም ለሃጩን ልጋጉን እያላገገብሽ እየተነሳሽ እየተንከባለልሽ የሽንት ቤት ውሃሽን እየጠጣሽ በርበሬና ሚጥሚጣ ጭንቅላትሽ ላይ ያረግሽ ወተሽ መሬት አፈር እየላሽ ነው እንጂ ጊፍት የሚሰጥሽ ቁጭ ብለሽ አትችይም። ቁጭ ብለው የሚያወሩ ሴቶችንማ እናውቃቸዋለን። ጌም ራሱ ሳይጫወቱ ስርዓታቸውን ይዘው ጠብቀው ትክክለኛ የሆነ ነገር እያወሩ ጊፍት ይወርድላቸዋል። ችግር የለውም። ብዙ ጊፍት ወረደ አልወረደም ችግር የለውም። ልብ ቅርጹ ራሱ ቢወርድላቸው ራሳቸውን አስከብረው ነው። ስለዚህ ቁጭ ብለሽ መጫወት አትችይም ስልሽ በማስረጃ ነው። አንቺና ሄለን ወርቅዬንና እሷን የመሳሰላችሁ ሴቶች ክብራችሁን እዚህ ቲክቶክ ላይ ያጣችሁ የኛ መሳቂያ የሆናችሁ የንገዳደል ጌም አምጥታችሁ ለሃጭሽንና ልፋጭሽን ስታዝረከርኪ የነበርሽ መሬት ላይ ሄደሽ ስትንከባለል የነበርሽ መሬት በመላስሽ ስትልሽ የነበርሽ በርበሬ ስትቀቢ የነበርሽ ዛሬ ተነስቼ ሂማን ሄሬን ጭኜ ቁጭ እላለሁ። የለም። ተነሽ ተገዳደይ ቀጢ ተገዳደይ እከካ እናንተም ብሎ ዳሞ ተከባሪዎች ኤክስኪውዝ ሚ ቅሌታሙ ሰራንላችሁ። በእናንተ ቤት እንገዳደል ጌም ነው። ብር እየሰራን ነው። በዚህ እየገባን ነው። በዚህ እየወጣን ነው። እኛ ሰው ማሳቅ እንችላለን። ልንጭሽ እንኳን እከካ እኛ ጌም እየተጫወትን ኖ የተከበሩትንማ እናቃቸዋለን። እነ ኤልሻዳይን አያችኋታል። ኤልሻዳይ የምን አባታችሁ እንገዳደል ነው ብላ ቁጭ ብላ እንጃባሽ ለኔ ስትይኗ ዳሜ ተነስተሽ እንገዳደል ጌም ብለሽ የጀመርሻት ልክሽን ታባታችሁ ቅሌታሞች። አሁን ደግሞ ትናንትና ምን አመጣች እንደ በፊቷ እንጂ እንደ በፊቷ ቁጫለች እና ሂማን ሄሯ ምናምን ኖ ያ ከጭገርሽ ተነቅሎ ጭንቅላትሽ ላይ ተተከለ ጸጉር የሚመስለውን ታንጨባርሪያለሽ። ዱላሽን ትይዣለሽ፣ ተከታያለሽ። ሀና ቡና አይደክማትም። እኔ አይደክመኝም። ትናንትም እንዲህ ነው የማወራው፣ ዛሬም እንዲህ ነው የማወራው፣ ነገም እንዲህ አወራለሁ ብሎ ነገር የለም። እናንተ ግን እንገዳደል ጌም ብላችሁ ያመጣችሁ ሴቶች ዛሬ ምን ተገኝተው ነው ለምን አባታችሁ ነው ቁጭ የምትሉት? ትነሻታለሽ፣ አስነስተንሻል፣ ኮምበርሽ ትነሻለሽ፣ ሁልሽም እንገዳደልሽን ትቀጥያለሽ። ይሄ ለአንድ ሳምንት ለአንድ ቀን ለሁለት ወር ምናምን አሳኩኝ ኮሜዲ ነኝ ፈኒ ነኝ ምናምን ብለሽ ዛሬ ማለት ነው እንደማያዋጣሽ ስታቂ ክብሬን እጠብቃለሁ እኔ እኮ ይሄ አይመጥነኝም ይሄ ምናምን ብሎ ነገር የለም። ቀጢ ጊፍት ተቀዘቀዘ አልቀዘቀዝም ብሎ ነገር የለም። ቲክቶክ በቪው ከፍልሽ የለ እንደ አዳሚ በቪው ስለሚከፈልሽ በቪው የተከፈልሽ ቀጢ ቅሌታ ቀጢ ሄለን ወርቅዬ አጎንብሰሽ በመላስሽ እያልሽ እንትን ስትልሽ አይቼሻለሁ። አንቺ በክት መሬት ላይ ስንት ነገር ሰው አሪ ይረግጣል፣ ሽንት ይረግጣል፣ የተለያየ ነገር ሲረገጥ የነበረ አንቺ እኮ ማለት ነው ዶላር ለማግኘት አጎንበሰሽ መሬት ላሽሰት ነሽ። የሽንት ቤት ውሃ ንጹህ ነው ጋይስ። የሽንት ቤት ውሃ መቼም ንጹህ ሆኖ አያውቅም። ስለዚህ አሁን ልልሽ የፈለኩትኝ ሌላ ነገር ልልሽ አይደለም። እንገዳደል ጌም ተመችቶኛል። እንገዳደል ጌም ስትጫወች የነበርሽ ምድረ ጋለሞታ ሴት ተቀጥያለሽ ስልሽ በማስረጃ ነው። አለበለዚያ ደግሞ ሌላ አጀንዳ ይዘን መተን ለምን እንዳቆማችሁ ሌላ አጀንዳ ይዘን መተን ቁጭ ብለን ጭንቅላታችን ሰፊ ነው፣ አይምሮአችን ሰፊ ስለሆነ ስለምናስብ በምን ምክንያት መጫወት እንዳቆማችሁ እኛ ጭንቅላታችን ስለሚሰራ ምን እናረጋለን? እንደገና የተቀመጡት በዚህ ምክንያት ነው ብለን ሌላ ቶፒክ እዚህ ቲክቶክ ላይ እንዘረጋለን። ምን አገባንኛ? አለቀ። ተይ እባክሽ። አልተውም እንዴ ትናንትና ዊግ ዋንጫነች። ተይ ሀናቡ ዊግ ልግዛልሽ ችግር የለውም። እኔ በዚህ በተበጣጠሰ በወላለቀውዬ ራሴን አስከብሪ ትናንትም ሴምሽት ዛሬም ሴምሽት አወራለሁ። አንድና አንድ ነገር እኔ ጋር ማታመጡት ፖለቲካና ሃይማኖት ምናምን ነው እንጂ ከዛ ሌላ እንድንረጋግጣለን። እኔ ባለማይ ቆም ያለው ሌሎቻችሁም ቁጭ ማለት የፈለግሽ ትነሻለሽ። ተንቀሳቅሰሽ ነው ጊፍት የሚሰጥሽ። ተሳሚም ዩኒቨርሲቲ የሚወረድልሽ አንበሳ የሚወረድልሽ አይ ዶንት ጊቭ አ ፋክ ቢች ነው። ተነሽ። እንዲህ ነን
ስለምናቅ እኮ ይሄ እዚህ ቲክቶክ ላይ የምታርጓት ነገር በሙሉ ወረት እንደሆነ ስለምናቅ ይሄ ቲክቶክ ላይ የምታመላል የኔ ፍቅር የኔ ቆንጆ የምትያትሉ ወረት ማሽላ ያረረ ይስቃል ስልሽ በማስረጃ ነው አይደለም። እኛ እኮ ኢትዮጵያን እኛ ላይ ነው እንደምታስመስዩ የኔ ፍቅር የኔ አንጀት የኔ ሆድ እህቴ ነፍሴ ኩላሊቴ እሞትልሻለሁ ሰነጠቅልሻለሁ እፈለጥልሻለሁ እስኪዝ ሚ እኔም እኮ ማለት እችላለሁ ከፈለኩኝ። ይሄ ፌክ ነው። እሱን ታዩ ሆዲ አባውን በቀል ያወጣዋል። ይሄንን አረቄ አሁን እኔ እጠጣለሁኝ። አዲስን መቼም የከፋ ነገር ስናገራት አታውቁም። አዲስ ሺዝ ማይ ቤስት ፍሬንድ ቲክቶክ ላይ ከአዲስ ሌላ ምንም አይነት ጓደኛ የለኝም። ግን ማለት ነው የፈለገ ነገር ቢሆን የምናወራውን እናውቃለን። ትጠጪና አዳሜ ትረጋገጫለሽ። ሆድሽ ውስጥ ያለው ቂም ነው፣ ሆድሽ ውስጥ ያለው ጥላቻ ነው። ምላሳችሁ ላይ ግን እንደምትዋደዱ፣ ምላሳችሁ ላይ ግን እንደምትፋቀሩ፣ ምላሳችሁ ላይ ካልናንተ ምናምን የለም። ይሄን ሙድ እኛ ኢትዮጵያኖች ነን ስንልሽ በማስረጃ ነው አዳሜ በማስረጃ ነው። ይሄ ለማስመሰል ሰው ምን ይለኛል እካሌ እንደዚህ ይለኛል እካሌ በዚህ ገባብኛል ምናምን እያልሽ የምታስመስዩን ወሬ እሱን ለማያውቁ ድንገት አማርኛ ለማይሰሙ ለሌላ ዜጎች ፎግሪያቸው። ለኛ ለኢትዮጵያኖች አትፎግሪንም። እኛም ደግሞ ምናምን ብለሻል ቀጥይ። ለምን አባሽ ነው ያቆምሽው? አለቀ እንዴ። እኔ ለራሴ ትዳር የያዝኩትኝ በ20 ምናምን አመቴ ጌታን 25 አመት አልሞላኝም። ትዳር ሲይዝ 25 አመት አልሞላኝም። እንደውም አሁን ያ ረቢ ጌታዬ ያንን ወረቀት ፈርሜ አሁን እኔና ባሌን ቀደድ አትቅደድ ስሮ መከራ ይሄንን የፈረምነውን ወረቀት ለምን አንቀደውም? ይቅር በጭራሽ አለ አንቀድም። አንቺን ከምፈታ ሞቴን እመርጣለሁ ብሎ ይሄው ተጣብቆ ቁጭ ብሏል ባሌ። ኤቭሪዴይ ነው መጨቀጨቀው ምርር ብሎት እንዲፈታኝ ምን አገባኝ እኔ። እናንተ እኮ የኔ ኩዮች ናችሁ። እንግዲህ የኔ ኩዮች ሆናችሁ በፊልተር ፊታችሁን ስላሳነሳችሁ ይሄ ህዝቡ ስለማያውቅ ፋራ ስለሆነ ወጣት ይመስላችሁ። ጂጂክያ እንግዲህ 50 አመት ትሆናለች አይደለ? አያችሁ ታራ ፊልተር ስትጠቀም ፊቷ እንዴት እንደሚያንስ። የነ ጂጂ አይነት ፊልተር ባደርግ ደግሞ እኔ ፊቴ የ20 አመት ነው የሚመስለው። ልክ የጂጂክያ አይነት ፊልተር ተሸክመው እነዚህ ጋለሞታ አሮጊቶች ትልልቆች ሆናችሁ የኔ ኩዮች ከዛን እንደዛን ይጫወታሉ በፊልተር። መሽለታ የሆነ ነገር ልደት ነው ምናምን ስታከብሩ የፊታችሁ አየን እነ ፖፖ አየናችሁ ፊታችሁን። ጋለሞታ አሮጊቶች በፊልተር ፊታችሁን አሳንሳችሁ ከዛ በዚህ እድሜያችሁ እኔና አንቺን የሚያገባን ሰው የለም ትባባላላችሁ። በዚህ እድሜያችሁ ያ ረቢ ይሄ እኮ ትልቅ ቅሌት ነው። ሆድ ያባውን ብቅል ያወጣል የሚባለው በማስረጃ ነው። በዚህ እድሜያችሁ ባልፈለጋ በዚህ እድሜያችሁ ገና ሐናቡ የምን አባቱ ባል የራሱ ጉዳይ ብዬ እግሬን ጥዬ ፋሲኤቄው በቂጤ ላብዬ ተንጠበጠበ ሰራለሁ ለራሴ እጠጣለሁ እዝናናለሁ። ገና በዚህ እድሜያችሁ ትዳር ትፈልጋላችሁ። ለምንድን ነው ሰው የማያገባን? ደግሞ በእናንተ ቤት ፈኒ ሆናችሁ መሰላችሁ። በጣም በቃ ፈኒ የሆነ ቃላት እየተናገራችሁ ምናምን ነገር በቃ ህዝብ እያናደዳችሁ። እስቲ ሙች በይኝ። በጣም ነው እንደዚህ ቲክቶክ ላይ የተሰበሰበ ሰው እያናደድሻለሽ። እካካም ለሃጫም ልጋጋም ልፋጫም እየሳቅንባችሁ ነው። መሳቄ ነው። በዚህ እድሜያችሁ በ30 ምናምን አመታችሁ ገና ትዳር ትመኛለሽ። ከዛ ትመጪና የኔ ፍቅር የኔ አንቺት የኔማ እከሌ ይቀናብኝ ቤጅ ሸራፕ እኛንን ቁጭ ብለን የምንስቅባችሁ። እናንተማ በየቀኑ እየተቀያየራችሁ እየተገለባበጣችሁ የኛ መደበሪያና መሳቂያ ናችሁ። አለቀ ደቀቀ። እንዴት ነው አሽሙሩ ተመቻችሁ? ባሽሙር ረግጥሻለሁ ስልሽ በማስረጃ ነው። መርገጥ ብቻ አይደለም ጨፍልቄሽ ነው የሚሄደው። እንዲህ ነው። ምክንያቱም ከዓላማዬ ንቅንቅ አልልማ። ጊፍት አልፈልግም። ጌመር አይደለሁኝም። ሰርቼ ነው የምኖረው። የራሴ የሆነ ገቢ አለኝ። ቲክቶክ ላይ የምመጣው ለማላገጥ ነው ስልሽ በማስረጃ ነው። ለምን $1 ቢሊዮን አይወርድልሽም? እካካም ልክሽን አሮጊት እኔም አሮጊት ነኝ፣ እነሱም አሮጊት ናቸው። አሮጊት ነን ዊ ሴም እኔ እነሱ የሚጠቀሙትን ፊልተር ስለማልጠቀም ነው። ይሄ አገጭ የሚያሳንስ ፊት የሚያስተካክል ስለማልጠቀም ነው። ሁላችንም አንድ እድሜ እስኪዝ ሚ ከአጽናፍ እስከ አጽናፍ የሆነ ፊት ነው ያየሁት። እኛውን ከወደ ዱባይ የፊቷ ርዝመት ያረቢኝ ያልኩት የፊቷ መርዘም እንዴ አልኩኝ። የፊቷ መርዘም ምናምን እኔ ለራሴ ከወነ ያልኩትኝ